በታሪኳ በዚህ መንገድ ቀውስ ውስጥ ገብታ የምታውቅበት ጊዜ ያለ አይመስለኝም። ይሄ እንደው ዝም ብሎ ለማለት ያህል ሳይሆን ተጨባጭ የሆኑ የሚታወቁ ምክንያቶች አሉ። ሀገረ መንግስቱ ውስጣዊ መናጋት ገጥሞታል። ኢትዮጵያ ውስጥ እኮ አሁን ህግና ስርዓት የማስከበር የበላይነት ያለው ቅቡል ኃይል የለም። በርካታ በኢትዮጵያ ጸጥታና ደህንነት ላይ በኢትዮጵያ ፖለቲካ ላይ ብዙ አክተሮች ተፈጥረዋል ማለት ነው። አብዛኛውን የማያስተዳድርበት ሁኔታ ተፈጥሮ ይገኛልና አገዛዙ ከተሞች ላይ ነው ያለው። የኢትዮጵያ መከላከያና ሌሎች የጸጥታ ኃይሎች የህዝብን ደህንነት በማስከበር ፋንታ በተጨባጭ አገዛዙን እየጠበቁት ነው ያሉት አቶ ገዱ ህዝብን እየጨፈጨፉ አገዛዙን ከህዝብ የህልውና ጥያቄ በመጠበቅ በህዝባቸው ላይ ግፍ እየፈጸሙ መሆናቸውንም አጋልጠዋል። የመንግስት ኃይሎች ሀገርንና ህዝብን መጠበቅ ተስኗቸው አሁን እነሱ እየጠበቁ ያሉት አገዛዙን ነው። አገዛዙን ከምንድን ነው የሚጠብቁት? ከህዝብ ጥያቄ። ህዝብ የሚያነሳቸውን ጥያቄዎች ለማፈን፣ ለመጨፍለቅ እና አገዛዙ በህዝብ አመፅ እንዳይወገድ ለመከላከል በህዝብ ላይ እየዘመቱ ነው ያሉት ማለት ነው። አሁን ኢትዮጵያ እንደ ሀገር አትጠበቅም። የኢትዮጵያ ህዝብ እንደ ህዝብ ጥበቃ የሚያደርግለት የለም። የኢትዮጵያ ህዝብ አሁን ላይ እንደ ዜጋ ሊጠብቁት የሚገባቸው የጸጥታ ኃይሎች ተገልብጠው እያጠቁትና መንግስትን ለማዳን ሲሉ እየዘመቱበት በመሆናቸው ደህንነቱ ከመንግስት ይልቅ በየብሔሩ የተቋቋሙ ህዝባዊ ሰራዊቶች እንደሚጠበቅለት እያመነ ነው ሲሉም አቶ ገዱ የጄኖሳይደሩን አገዛዝ መነፈግ ያብራራሉ። ሊጠብቁት የሚገቡት የነበሩ ኃይሎች መከላከያን ጨምሮ የክልል ኃይሎች፣ የፌዴራል ፖሊስ የመሳሰሉት በህዝብ ላይ ነው እየዘመቱ ያሉት። ይሄ አሁን ዝም ብዬ እኔ ለመናገር ያህል የምናገረው ሳይሆን በዕለት ተዕለት የህዝብ ህይወት ውስጥ የሚታይ ነገር ነው። አሁን ህዝብ ደህንነቱን በመንግስት ይጠበቃል ብሎ አያምንም ብቻ ሳይሆን የህዝብ የዕለት ተዕለት የደህንነት ስጋት መንግስት ራሱ ነው። ህዝብ የሚፈራው በአሁኑ ወቅት ደህንነቴ በመንግስት ይታወቃል ብሎ ነው። በሌላ መልኩ በታጣቂዎች ይከበራል የሚል እምነት አሳድሯል ማለት ነው። በየጊዜው የህዝብ ደህንነት እየታወቀ ሲሄድ በተለይም ደግሞ መንግስት ከመጠበቅ ያለበትን አለመጠበቅ ብቻ ሳይሆን ዋነኛ የጸጥታ አዋቂ የህዝብ ደህንነት አዋቂ በሚሆንበት ጊዜ ህዝብ የራሱን አማራጭ ይወስዳል። ሌሎችም አካባቢዎች የታጠቁ ኃይሎች መፈጠራቸው አይቀርም ማለት ነው። ባለፉት 30 ዓመታት ፈጣን እድገት ስታስመዘግብ የነበረችው ኢትዮጵያ አሁን ላይ ጄኖሳይደሩ የአብይ አገዛዝ በሚከተለው ግጭቶችን የማባባስ ስትራቴጂ ምክንያት ከፍተኛ ስራ አጥነት፣ መጠነ ሰፊ ድህነትና እርዳታ ጠባቂ ማህበረሰብ እንዲበራከት ማድረጉንም ነው አቶ ገዱ የገለጹት። በሰላም እጦት ምክንያት የግብርና ስራ ታውቋል። አምራች ኢንዱስትሪዎች ተዘግተዋል። የሚፈጠር የስራ እድል የለም ብቻ ሳይሆን የነበረው የስራ እድል እየታጠፈ ስራ አጡ እየተበራከተ የሄደበት ሁኔታ ነው ያለ። የመሰረተ ልማት ውድመት አለ። ከፍተኛ እርዳታ ፈላጊ ህዝብ አለ። በከፍተኛ ሁኔታ ተፈናቅሎ በሚሊዮኖች የሚላስ የሚቀመስ የሌላቸው ወገኖቻችን በብዛት አሉ። እነዚህ ሁሉ ተዳምረው ስንመለከተው የጊዜ ጉዳይ ካልሆነ በስተቀር ታፍኖ የተቀመጠ ቦምብ ነው ማለት ይቻላል። ባለፉት 3 አስርት ዓመታት ኢትዮጵያ ከጎረቤትና ሌሎች ሀገራት ጋር በጋራ ጥቅም ላይ ተመስርታ የገነባቸው የዲፕሎማሲ ግንኙነትና ወዳጅነት በአብይ አገዛዝ መፍረሱን አቶ ገዱ ይገልጻሉ። የአብይ ስርዓት የውስጥ ግጭቶችን በንግግር መፍታት አቅቶት በሱዳን የእርስ በርስ ጦርነት በቀጥታ መሳተፉ እንዲሁም በኤርትራ ሉዓላዊነት ላይ ጣቱን መቀሰሩ በዲፕሎማሲው ዓለም ኢትዮጵያን ለኪሳራ ዳርጓታል። ጎረቤት ሀገራት ሳይቀር አሁን ላይ ለስትራቴጂካዊና ዲፕሎማሲያዊ ግንኙነት ከኢትዮጵያ ይልቅ ግብፅን ተመራጭ አድርገዋል። አቶ ገዱ ይናገራሉ። ቀጠናው ቀውስ ሰለባ መሆኗ ነው። አገዛዙ በተከተለው የተሳሳተ የውጭ ግንኙነት ፖሊሲ ምክንያት ኢትዮጵያ ከጎረቤቶቿ ጋር ተቃቅራለች። ምናልባት እንደሆነ አንድ ነገር እንትብል የኢትዮጵያ መንግስት
በውጭ ግንኙነት ፖሊሲው ምክንያት ለግብፅ የሚሰራ ነው የሚመስለው በእውነቱ ለመናገር። ሱዳንን ከኢትዮጵያ ነጥሎ ወደ ግብፅ ላካት። ኤርትራን ለኤርትራ ስጋት በመሆን ከግብፅ ጋር እንድታበር አደረጋት። ሶማሊያን የኢትዮጵያ መንግስት በስጋትነት በቀዳሚ አዋኪነት በመውሰድ ከነሱ የተሻለ ወዳጅ ፍለጋ ለግብፅ የተመቸ ሁኔታ ግብፅ እዛ ጦር ሰፈር ሰራዊቷ እንድታሰማራ እድል የፈጠረበት ሁኔታ ነው ያለው። በዚህ አስከፊ ሁኔታ ላይ ነው ሀገራችን የምትገኘው በእኔ እይታ ማለት ነው።